ምዕራፍ 32 ከዚህም ነገርና ከዚህ እምነት በኋላ የአሦር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ። በተመሸጉትም ከተሞች ፊት ሰፈረ፣ ሊወስዳቸውም አሰበ። ሕዝቅያስም ሰናክሬም እንደመጣ ኢየሩሳሌምንም ሊወጋ ፊቱን እንዳቀና ባየ ጊዜ ከከተማይቱ በስተ ውጭ ያለውን የውሃውን ምንጭ ይደፍኑ ዘንድ ካለቆችና ከኃያላኑ ጋር ተማከረ። እነርሱም ረዱት። እጅግም ሰዎች ተሰብስበው የአሦር ነገሥታት መጥተው ብዙ ውሃ ስለምን ያገኛሉ ብለው ምንጩን ሁሉ በምድርም መካከል ይንዶለዶል የነበረውን ወንዝ ደፈኑ። ሰውነቱንም አጽናና፣ የፈረሰውንም ቅጥር ሁሉ ጠገነ፣ በላዩም ግንብ ሠራበት። ከእርሱም በስተ ውጭ ሌላ ቅጥርን ሠራ፣ በዳዊትም ከተማ ያለችውን ሚሎን አጠነከረ። ብዙም መሣሪያና ጋሻ ሠራ፣ የጦር አለቆችንም በሕዝቡ ላይ ሾመ። ሁሉንም በከተማይቱ በር ወዳለው አደባባይ ሰብስቦ ጽኑ፣ አይዞአችሁ፣ ከእኛ ጋር ያለው ከእነርሱ ጋር ካለው ይበልጣልና፣ ከአሦር ነገሥታትና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ፣ አትደንግጡም። ከእርሱ ጋር የሥጋ ክንድ ነው፣ ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው። ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናና። ከዚህም በኋላ የአሦር ንጉሥ ሰናክሬም ከሰራዊቱ ሁሉ ጋር በለኪሶ ፊት ሳለ ባሪያዎቹን ወደ ኢየሩሳሌም ወደ ይሁዳ ንጉሥ ወደ ሕዝቅያስ በኢየሩሳሌም ወደ ነበሩ ወደ ይሁዳ ሁሉ እንዲህ ሲል ላከ። የአሦር ንጉሥ ሰናክሬም እንዲህ ይላል፣ እናንተ በማን ተማመናችሁ? እናንተ በማን ተማምናችሁ በኢየሩሳሌም ምሽግ ትቀመጣላችሁ? አምላካችን እግዚአብሔር ከአሦር ነገሥት እጅ ያድነናል እያለ በራብና በጥም እንድትሞቱ አሳልፎ የሰጣችሁ ዘንድ የሚያባብላችሁ ሕዝቅያስ አይደለምን? በአንድ መሠዊያ ፊት ስገዱ፣ በእርሱም ላይ ዕጠኑ እያለ ይሁዳንና ኢየሩሳሌምን አዞ የኮረብታ መስገጃዎቹንና መሠዊያዎቹን ያፈረሰ ይህ ሕዝቅያስ አይደለምን? እኔና አባቶቼ በምድር አሕዛብ ሁሉ ያደረግነውን አላወቃችሁምን? የምድርስ ሁሉ አሕዛብ አማልክት አገራቸውን ከእጄ ያድኑ ዘንድ በውኑ ተቻላቸውን? አምላካችሁስ ከእጄ እናንተን ለማዳን ይችል ዘንድ አባቶቼ ካጠፏቸው ከአሕዛብ አማልክት ሁሉ ሕዝቡን ከእጄ ያድን ዘንድ የቻለ ማን ነው? አሁንም ሕዝቅያስ አያስታችሁ፣ እንዲህም አያባብላችሁ፣ አትመኑትም። ከአሕዛብና ከመንግሥታት ከአማልክት ሁሉ ሕዝቡን ከእጄና ከአባቶቼ እጅ ያድን ዘንድ ማንም አልቻለም። ይልቁንስ አምላካችሁ ከእጄ ያድናችሁ ዘንድ እንዴት ይችላል? ባሪያዎቹም ደግሞ በአምላክ በእግዚአብሔርና በባሪያው በሕዝቅያስ ላይ ሌላ ብዙ ነገር ተናገሩ። ደግሞም የእስራኤልን አምላክ እግዚአብሔርን ለመስደብ በእርሱም ላይ ለመናገር የምድር አሕዛብ አማልክት ሕዝባቸውን ከእጄ ያድኑ ዘንድ እንዳልቻሉ እንዲሁ የሕዝቅያስ አምላክ ሕዝቡን ከእጄ ያድን ዘንድ አይችልም የሚል ደብዳቤ ጻፈ። ከተማይቱንም እንዲወስዱ በቅጥሩ ላይ የተቀመጡትን የኢየሩሳሌምን ሕዝብ ያስፈሩና ያስደነግጡ ዘንድ በታላቅ ድምፅ በዕብራይስጥ ቋንቋ ይጮኹባቸው ነበር። በሰውም እጅ በተሠሩ በምድር አሕዛብ አማልክት ላይ እንደሚናገሩ መጠን በኢየሩሳሌም አምላክ ላይ ተናገሩ። ንጉሡም ሕዝቅያስና የአሞጽ ልጅ ነቢዩ ኢሳይያስ ስለዚህ ጸለዩ፣ ወደ ሰማይም ጮኹ። እግዚአብሔርም ጽኑዓን ኃያላንን መሳፍንቱንን አለቆቹንም ከአሦር ንጉሥ ሰፈር እንዲያጠፉ መልአኩን ሰደደ። የአሦርም ንጉሥ አፍሮ ወደ አገሩ ተመለሰ። ወደ አምላኩም ቤት በገባ ጊዜ ከወገቡ የወጡት ልጆቹ በዚያው በሰይፍ ገደሉት። እንዲሁም እግዚአብሔር ሕዝቅያስንና በኢየሩሳሌም የሚኖሩትን ከአሦር ንጉሥ ከሰናክሬም እጅ ከሁሉም እጅ አዳናቸው፣ በዙሪያቸውም ካለው ሁሉ አሳረፋቸው። ብዙዎቹም ለእግዚአብሔር መባ ይዘው ወደ ኢየሩሳሌም ይመጡ ነበር።
ለይሁዳም ንጉሥ ለሕዝቅያስ እጅ መንሻ ይሰጡ ነበር። እርሱም ከዚህ ሁሉ ነገር በኋላ በአሕዛብ ሁሉ ፊት ከፍ ከፍ አለ። በዚያም ወራት ሕዝቅያስ እስኪሞት ድረስ ታመመ። ወደ እግዚአብሔርም ጸለየ፣ እርሱም ተናገረው፣ ምልክትም ሰጠው። ሕዝቅያስ ግን እንደ ተቀበለው ቸርነት